ኧረ ተው ብሩኬን አታሰቃዩት ተው። እሱ ትናንትና ለራሱ ታስሮ ስንት ነገር ሆኖ አሁን ደግሞ ሌላ ነገር። ዛሬማ ቅማምዬ ራሱ አልመጣችም። ብሩክ ነው የመጣው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። የጠፋው ፍፄ ተገኝቷል። ከጠፋበት ቦታ ወጥቶ ዛሬ መጥቷል። ነገር ግን ሲመጣ ተደበደብኩ ብሎ መጣ። ፍፄ ግን ተደብድበን የጠፋው ማለት ነው። ቆይ ለምንድነው ግን የምታስደነግጡን እንደዚህ? ኧረ ተው። ሀይሚዬ ዛሬ አልመጣችም። ጭንቆኛል። ለካ ዛሬ ፎቶ የፖስተችልን ስለማትመጣ ኖሯል። ግን ስቶሪ ላይ የሆነ ነገር ፖስት አድርጋለች። ቆይ የምነግራችሁ ይሆናል። በቅድሚያ ግን ፍፄ ከጠፋበት እንኳን ብቅ አልክ መልካም ወንድም። ከ20 ቀን ነው ከ10 ቀን በኋላ ብቅ ስላልክ ደስ ብሎናል። ግን ብቅ ስትል እንደዚህ ሰው ማስደንገጥ ምን የሚሉት ነው? ስንት በአንተ ፍቅር የተያዙ ሰዎች አሉ። ልንገረ ብዬ ነው። በናፍቆት ሲንገላቱ ሲንፎቃቀቁ የከረሙ ሰዎች አሉ። ድንገት መተክ እንደዚህ ተደበደብኩ ምናምን ብለህ ቡቡዬን ታስደነግጠዋለህ እንዴ? ሼ ነው እንዴ? እሱ ለራሱ ትናንትና ስቃይ ደርሶበታል። ታስሮ እግሩን ዱኤት ውሃ ምናምን ስንት ሲሰቃይ፣ ዛሬ ደግሞ አንተ መተህ ታሰቃየዋለህ ተደበደብኩኝ ብለህ። ፍፄ አሁን ይሄ ፌር ነው ትላላችሁ? ለማንኛውም ዛሬ ከማይኮ ጋራ ፍፄ ያቀደው እቅድ ያሰቡት ሀሳብ በጣም ግን ይሄ ምላሹን ትችሏለህ እንዴ? ፍፄ ትችሏለህ እንዴ? አልኮል ነው የሚባለው። አልኮን አድርጎ ጨርቅ ጠቅልሎ ምናምን ነገር ቡቡዬ ያው ቡቡ አንጀቱ ይራራ የለ እንስፍስፍ አይደል? አንጀት ለመብላት ተደበደብኩልህ። ብሩክ ደግሞ መቼ እንደመጣ ራሱ አያውቅም፣ ደንግጧል። መች መተህ ነው እዚህ? እሱ እኮ ግቢ ውስጥ ሄዶ እኮ ነው የተዘረረው። አስቡት፣ ግቢ ድረስ ነው እንዲህ ደርሰው የደበደቡ። ተዘረፍኩኝም ብሎታል። ከዘረፍኩኝም አቤት! አሁን እንደዚህ ሰው ቆሌ መግፈፍ ምን የሚሉት ነው? ኧረ ተው። በቃ ልቡ ስስ ስለሆነ እንስፍስፍ ስለሆነ ምን ሆናችሁ ነው? ታው እንጂ ታው። በፕራንክ ላይ ያደረጋችሁ ልጁን አጨናነቃችሁት ትላላችሁ። ደግሞ እኮ እንደዚህ እኔ የምለው ብሩኬ ግን የት ነው ያለው? ሄዶ ሊደባደብ ነው እንዴ? የት ነው? ምንድን ነው? አሳው ይቅርታ አትደባደብ። እና ለማንኛውም ግን የትን ያክል ማስደንገጥ ጥሩ አይደለም። ፍፄ መቼ እንኳን ደህና መጣ ምርጥ ሰው። ሀይሚዬ የኔና ዛሬ አልመጣችም። በቤታቸውም ያው አልመጡም። ብሩኬ ብቻ ነው በፍፄ ቤት የመጣው። ነገር ግን ስቶሪ ላይ የሆነ ነገር ፖስት አድርጋለች። ስለሱ ትንሽ ልበላችሁ። መጠኑ ይለይ እንጂ ሁሉም የራሱ ችግር አለበት። አንተ ምን አለብህ አይባልም። ኤግዛክትሊ በጣም ትክክል የሆነ ነገር ነው። ሁሉም ሰው የራሱ ችግር አለበት። ሁሉም ሰው ህይወት ሞልቶለት አይደለም ተደላድሎ አይደለም የሚኖረው። ህይወት ቢሞላልን ተደላድለን ቢሆን የምንኖረው አገር ለቀን አንወጣም ነበረ። የራሳችን የሆነ ችግር ስላለብን ነው አገር ጥለን የወጣ ነው። ምሳሌ ነው አድርጌ እየነገርኳችሁ ያለሁትና የሆነ ነገር ሲፈጠር አንቺ ምን አለብሽ አንተ ምን አለብህ ምናምን ብለን ጣል የምናደርጋት አማርኛ አለብን እንጂ የተዳፈነ ትልልቅ ችግር አለብን። ማንም ሊረዳን የማይችል ችግር ማለት ነው። ልክ እንደዚህ መተን ስናወራ ስንስቅ ምናምን ነገር ምንም ነገር የሌለብን በቃ ደልቶን ተስተካክሎልን የምንኖር ያክል የሚሰማቸው ሰዎች አሉ። ይሄ የተሳሳተ ነገር ነውና ሁላችንንም የራሳችን የተዳፈነ ችግር አለብን። ማንም የማይረዳን ብትናገሩ ራሱ የሆነ ለመስማት ያክል ለማዳመጥ ችግራችሁን ለማዳመጥ ያክል ምንድነው ብለው ሰፍሰፍ ሊሉ ይችላሉ። ነገር ግን ከልባቸው አይደለም እንደዛ የሚያደርጉ ሰዎች ማለት ነው። እና አንተ ምን አለብህ አንቺ ምን አለብሽ የምትለዋን ቃላት እንደ ቀላል አንወሰዳት። በጣም ከባድ ነው። እንደውም ለሰው ኖራችሁ ለእናንተ አንዳንድ ጊዜ መጨረሻ ላይ ባዶ የምትሆኑበት ቀን አለ። ለቤተሰብም በሉት ለወንድም ለእህትም በሉት
የሆነ ነገር ስትባሉ እንዴ እኔ ያሉት ወንድሜ መቸገር የለበትም እህቴን እየለውላት መቸገር የለባትም ምናምን ነገር እንላለንና ለኛ እኮ የሚያስብልን ሰው የለም። የኛ እኮ ችግር እንደተቀመጠ ነው። አስባችሁታል? ግን አብዛኞቻችን አረብ ሀገር የምንኖር ሰዎች ከኔ ጭምር ማለት ነው ብዙ ነገር ይሆነናል ለቤተሰብ እና ይሄንን ሆንኩኝ አንልም። ያ በራሱ ትልቅ ችግር ነው። የራሳችንን ህይወት ሳናስተካከል ሁሌ ደፋ ቀና እድሜያችንን ብዙ ነገር ሰውተን ለቤተሰብ ከዛ የሆነ ስልክ ስንደውል እኔ እንደዚህ ቸግሮኝ እንደዚህ ሆኜ ምናምን የራሳቸውን ችግር ነው የሚያወሩንና አንቺ ምን አለብሽ እዛ ደህና ሀገር ተቀምጠሽ የሚሉት ነገር የሚወረውራት ቃላት አለችና ልክ ምንም ነገር እንደማናስብ የሆነ የወደፊት ህልም እንደሌለን ምንም ነገር መኖርን እንደማንችል ነገር ነው። የሆነ ተስፋ የሚያስቆርጥ ንግግር ነው የሚናገሩትና እንደዛ አይነት ኔጌቲቭ ነገር ለሰው መናገር ጥሩ አይደለም። ቅስማችንን እንደዛ ብላችሁ አትስበሩት። የምር ብዙ ነገር አለብን። ብዙ ያልተኖረ ልጅነታችንን ኖረናል እናንተና አንቺ ምን አለብህ እና ይሄንን ቃል እንደቀላል አንየው እና ሀይሚዬ ይሄንን ፖስት ስላደረገችው እኔ በጣም ተመችቶኛል። በጣምም ራሴን እንዳይበት አድርጎኛል ይሄ ጥቅስ ማለት ነው። ብዙ ጊዜ ይሄንን ቃል እንደቀላል አድርገው የሚወረውሩ ሰዎች የሆነ ቀላል አይደለም ለማለት ያክል ነው። ሁሉም የራሱ ችግር አለው። ማንም ሊረዳው የማይችል ሊያዳምጧችሁ የማይፈልጉ ሰዎች አሉ። ግን በእናንተ ህይወት ውስጥ እንዳሉ አድርገው አክት የሚያደርጉ ሰዎች አሉ። ደግሞ በእናንተ ህይወት ውስጥ ያሉ አስመስለው አክት የሚያደርጉ ሰዎች አሉ። ነገር ግን ችግራችሁን ቀርባችሁ ልትነግሯቸው ስትፈልጉ ሊያዳምጧችሁ የማይፈልጉ ሰዎች አሉ። ነገር ግን ለራሳቸው ችግር ብቻ የሚፈልጓችሁ ሰዎች አሉ። ከነዛ ሰዎች ተጠንቀቁ። የእናንተን ችግር የማያዳምጧችሁ ከሆነ ለነሱ እናንተ የመኖር ግዴታ የለባችሁም። አንዳንድ ጊዜ መንቃት አለብን። ሁሉ ጊዜ የሆነ ሰዓት ላይ ነው የሚቆጨን።